ዛሬ እውነተኛ ታሪክን መሰረት ያደረገውን የፍቅር ድራማ ፊልም ደቫው ይዘንላችሁ መጥተናል። ፔጅ እና ሊዮ በቅርቡ የተጋቡ ጥንዶች ሲሆኑ ፊልም አይተው ወደ ቤታቸው መሄድ ይጀምራሉ። ወደ ቤት በሚሄዱበት ጊዜ መብራት ማቆሚያ ላይ ፔጅ በድንገት ቀበቶዋን ፈትታ ሊዮን ለመሳም ወደ እሱ ትጠጋለች። ግን ከትንሽ ቆይታ በኋላ አንድ የጭነት መኪና ከጀርባ ይገጫቸዋል። ይህም ፔጅን በመስታወቱ እንድትወጣ ያደርጋታል። በሁኔታውም ሁለቱ ወደ ድንገተኛ ክፍል በፍጥነት ይወሰዳሉ። ከዚያም ትዕይንቱ ወደ 4 ዓመት በፊት ፔጅ እና ሊዮ ለመጀመሪያ ጊዜ ወደ ተገናኙበት ጊዜ ይመልሰናል። በዚያን ጊዜ ሊዮ በድንገት ፔጅ ከፊቱ ስታልፍ ለመጀመሪያ ጊዜ ያያታል። እሷን ሳቢ ሆና ስላገኛት ወዲያውኑ ወደ መኪና ማቆሚያው ይከተላታልና በልበ ሙሉነት ራሱን ያስተዋውቃል። አጭር መተዋወቅ ካደረጉ በኋላ ሊዮ ፔጅን በካፌ ምኒሞኒክ ለእራት ይጋብዛታል። ሊዮ ወላጆቹ የሞቱበት በራሱ የሚኖር የስዕል ተማሪ ሲሆን ፔጅ ደግሞ በቤተሰብ ችግር ምክንያት ከቤቷ የሸሸች ነች። አንድ ቀን ሊዮ ፔጅን የጋብቻ ጥያቄ ያቀርብላታልና ሁለቱም ይጋባሉ። ሰርጋቸው በሚስጥር የሚካሄደው በቺካጎ የስዕል ኢንስቲትዩት ውስጥ ነበር። ፔጅ ቀደም ሲል በካፌ ምኒሞኒክ ካርድ ላይ የጻፈቻቸውን የጋብቻ ቃላቶች ታነባለች። ይሁን እንጂ ሁሉም ነገር በመጨረሻ በጠባቂዎች ሲታወቅ ከሙዚየሙ ይሸሻሉ። አሁን ወዳሉበት ሁኔታ ስንመለስ ከመጀመሪያው አደጋ ከወራት በኋላ ፔጅ በመጨረሻ ከተፈጠረባት ኮማ ትነቃለች። ንቃተ ህሊናዋን ስታገኝ ባለፉት ጥቂት ዓመታት የተፈጠሩ ትዝታዎቿን ሁሉ አጥታ ሊዮን እንደ ሐኪሟ ነበር ያሰበችው። ስለዚህ ሊዮ ባለቤቱ እሱም በፍጹም ባለማስታወሷና ባለፉት ዓመታት የነበራቸውን ትዝታ ሁሉ በመርሳቷ በጣም ያዝናል። በሚቀጥለው ቀን ወደ ሆስፒታል ሲመለስ ሊዮ ባለቤቱ ክፍሉ ውስጥ ባለመኖሯ ይደነግጣል። ከዚያም ነርሷ ፔጅ በሆነ ሰው ወደ ቪአይፒ ክፍል እንደተዛወረች ትነግረዋለች። ወደ ፔጅ ክፍል ሲደርስ ሀብታም ወላጆቿን ቀድመው እዚያ ያገኛቸዋል። ይህ ሊዮ ለመጀመሪያ ጊዜ የሚያገኛቸው ሲሆን እሱ ሴት ልጃቸውን ስለወሰደና እሱና ፔጅ እንደተጋቡ ስላላሳወቃቸው ሊዮን አይወዱትም። ከዚህም በላይ ፔጅ እሱን ካገባች በኋላ ከወላጆቿ ጋር ለምን እንዳልተገናኘች አልገባትም። እሱም ለምን እንደሆነ አላውቅም ማለቱ ይበልጥ እንግዳ ሆኖ ታገኘዋለች። የፔጅ ባህሪ ከወላጆቿ ጋር በጣም የቀረበ መሆኑን ሲያይ ሊዮ ትዝታዎቿ ከቤተሰቧ ጋር በደስታ የኖረችበትን ጊዜ ብቻ እንደምታስታውሱ ይገነዘባል። ብዙም ሳይቆይ ሐኪሟ ፔጅ ነገ ወደ ቤት መሄድ እንደምትችል ትነግራታለች። መጀመሪያ ላይ የፔጅ ወላጆች እሷን ወደ ቤት ሊወስዷት አስበው ነበር፣ ግን ሊዮ ፔጅ ከእሱ ጋር ወደ ቤት መሄድ ትዝታዎቿ በፍጥነት እንዲመለሱላት እንደሚረዳ ይናገራል። በዚያች ምሽት ሁለቱ በሆስፒታሉ ካፌቴሪያ ውስጥ እራት እየበሉ ነበር። እዚያ ፔጅ እሱ ባሏ እንደነበረ አሁንም ማመን እንደማትችል ትናገራለች። እሷ የምታስታውሰው ከጄርሚ ከተባለ ሰው ጋር እንደታጨች ብቻ ነው። ሊዮ ይህንን ሲሰማ በጣም አዝኖ ሊሆን ይችላል፣ ግን አሁንም ተስፋ አልቆረጠምና ባለቤቱን እሱን እንደገና እንድታስታውስ ለማሳመን ማንኛውንም ነገር ያደርጋል። በማግስቱ ጠዋት ፔጅ ከወላጆቿ ጋር ለመሄድ ስትዘጋጅ ሊዮ በድንገት መጥቶ ከፔጅ ጋር ያለውን የጋብቻ ማስረጃ ያሳያል። ከዚያም ድምጿ በጣም ደስተኛና የፍቅር ስሜት የሚሰማበትን የድምፅ መልእክት ያጫውታል። በውጤቱም ፔጅ የጠፋባትን ትዝታ ለመመለስ ይረዳት ዘንድ ከሊዮ ጋር ወደ ቤት ለመመለስ ትወስናለች። እንደ ደረሱ ፔጅ በጓደኞቿ ድንገተኛ ድግስ አቀባበል ይደረግላታል። ነገር ግን ማንንም ማስታወስ ስለማትችል በጣም ግራ ተጋብታለች። በዚህ ምክንያት ሊዮ ጓደኞቿን ወዲያውኑ ወደ ቤት እንዲሄዱ ለመንገር ይገደዳል። በማግስቱ ሊዮ ለሥራ ከመሄዱ በፊት ፔጅ ድንገተኛ ነገር ከፈለገች ብሎ ስልክ ይተውላታል። እሱ ከሄደ በኋላ ፔጅ ስለደበራት ወደ ካፌ ለመሄድ ትወስናለች። ይሁን እንጂ እዚያ እንደነበረች ምንም ትዝታ የላትምና በመጨረሻ ወደ ቤት የምትመለስበትን መንገድም ትረሳዋለች። በሌላ በኩል ሊዮ ወደ ቤት ሲመጣ ፔጅ ቤት ውስጥ ባለመኖሯ ደነገጠ። ወዲያውኑ ሁሉም ቦታ ይፈልጋታል፣ ግን አሁንም ሊያገኛት አልቻለም። ከትንሽ ቆይታ በኋላ ፔጅ በድንገት ወደ ቤት ተመልሳ በመጥፋቷና ስልኳን መያዝ በመርሳቷ ሊዮን ይቅርታ ትጠይቃለች። መንገዱ ስለጠፋባትም የአንድን ሰው ስልክ ተበድራና የራሷንና የሊዮን ቁጥር ስለማታውቅ ወይም ስለማታስታውስ ለእናቷ እንደደወለችም ትነግረዋለች። በዚያ ምሽት ሊዮና ፔጅ በወላጆቿ እራት ተጋብዘዋል። ሊዮ የፔጅን ታናሽ እህት ግዌንን ለመጀመሪያ ጊዜ ያገኛል። በእራት ግብዣውና በኋላ በመጠጥ ቤት ውስጥ ሊዮ ከቤተሰቧና ከጓደኞቿ ጋር አብሮ እንደማይሄድ ይሰማዋል። በተጨማሪም ጄርሚም በድንገት ወደ መጠጥ ቤቱ መጥቶ ፔጅ ሊዮን በማግባቷ እንደተጎዳ ይነግራታል።
ይህ በእንዲህ እንዳለ ሊዮ የጠፋባትን ትዝታ እንድታገኝ ለመርዳት የሚያደርገውን ሙከራ ይቀጥላል። ነገር ግን ፔጅ ከጀርሚ ጋር የነበራትን ግንኙነት ለምን እንዳቋረጠች ለማወቅ የበለጠ የምትፈልግ ትመስላለች። እንዲያውም ማብራሪያ ለማግኘት ወደ ጀርሚ ትሄዳለች። ጥያቄዋን ሲሰማ ጀርሚ ፔጅ አምኒዥያ እንዳለባት ሲረዳ ደነገጠ። ከዚያም ዕድሉን ተጠቅሞ ፔጅ ከታጫጩበት ቀን በፊት እንደተወችው ይነግራል። በመሆኑም ጀርሚን ይቅርታ ትጠይቃለች እና ትስመዋለች። ምሽት ላይ ሊዮ ፔጅ ትዝታ ያሏትን ፎቶግራፎች በጠረጴዛው ላይ ስትደረድር ያያል። ፎቶዎቹን ለማስታወስ እየሞከረች እንደሆነም ትናገራለች፣ ግን አሁንም አልተሳካላትም። ሊዮ ከዚያም የድሮ ልማዳቸውን በመጠቀም እሷን ለማስደሰት ይሞክራል፣ ግን አሁን ፔጅ ያደረገውን እንደማትወደው ትሆናለች። ያ ብቻም አይደለም፣ ፔጅ ስትሰራ ሊዮ ሙዚቃውን ጮክ አድርጎ ሲከፍትባትም ትናደዳለች፣ ግን ቀደም ሲል ተወደው የነበር ልማድ ነበር። የእህቷ ግዌን ሰርግ እየቀረበ በመምጣቱ ፔጅ እስከ ሰርጉ ድረስ ከወላጆቿ ጋር ለመቆየት ወሰነች። በዚህም ምክንያት ሊዮ ወደ ቤቱ ዳግም ላትመጣ ስለምትችል የበለጠ ይፈራል። ከጥቂት ቀናት በኋላ ፔጅ እና እናቷ እሷን ለማሳየት ወደ ሆስፒታል ይመለሳሉ። ሲጨርሱ ሐኪሟ ያለፈ ሕይወቷን ከመፍራት ይልቅ ትዝታዎቿ ውስጥ ያሉትን ክፍተቶች እንድትሞላ ትመክራታለች። በዚህ መንገድ መኖር የምትፈልጋቸውን ትዝታዎች መምረጥ ትችላለች፣ እሱም ሊዮን ከማወቋ በፊት የነበሩትን ወይም ካወቀችው በኋላ የነበሩትን ማለት ነው። በግዌን ቀለበት ፕሮግራም ላይ ሊዮ ፔጅን አግኝቶ የሕይወቱ ምርጥ ጊዜያት ፔጅን ያገኘበትና አብሮ ቀኖቹን ያሳለፈበት እንደሆነ ይነግራል። አሁን እነዚያን ቀናት ማስታወስ ስለማትችል ሊዮ ከዚህ በፊት ወደ ሄዱባቸው ቦታዎች ሁሉ እንዲሄዱ ይጋብዛታል። ለመጀመሪያ ጊዜ ከተገናኙበት መኪና ማቆሚያ እስከ ብዙ ጊዜ ወደሚሄዱበት ሬስቶራንት እና በባህር ዳርቻ አብረው ስላደረጉት ጨዋታ። ሊዮ ከእሷ ጋር ያለውን ግንኙነት ለመጠገን ያደረገውን ከፍተኛ ጥረት ቢያደርግም የፔጅ አባት ሴት ልጁን እንዲፈታ ሊዮን ለማሳመን በመሞከሩ ግንኙነታቸው ይበልጥ ተበላሸ። ከዚህም በላይ ጀርሚ በድንገት ቀርቦ በግዌን ድግስ ላይ በማንም ባለመታወቁ አሳዛኝ መስሎ እንደሚታይ ይነግረዋል። እሱም ከባለቤቱ ጋር የመተኛት ዕድሎች መኖራቸውን በማውራት ያበሳጨዋል። በዚህ ምክንያት ሊዮ ወዲያውኑ ይመታዋል። ይህም ፔጅ በድርጊቱ ይበልጥ እንድታፍር ያደርጋታል። እሷን ከተከተለ በኋላ ሊዮ ተበሳጭቶ ከእሱ ጋር እንድትቆይ ማስገደድ እንደማይችል ይናገራል። በመጨረሻም በጣም የሚወዳትን ሴት ይተዋታል። ከዚያ በኋላ ሊዮ በሙዚቃ ስቱዲዮ ውስጥ ጊታር በመጫወት ራሱን ያጽናናል። ከጥቂት ቆይታ በኋላ ሐሳቡን ለመስማት ጓደኛው ትመጣለች። የፔጅን ትዝታዎች መልሶ ለማምጣት ተስፋ እንደቆረጠም ይነግራታል። ምንም ያህል ትልቅ መሥዋዕትነት ቢከፍል ባለቤቱ እንደበፊቱ እንደማትወደውም ይናገራል። በውጤቱም የፍቺ ወረቀቱን ለመፈረም ይወስናል። ከጥቂት ቀናት በኋላ ፔጅ የድሮ ጓደኛዋን ዲያንን በሱቅ ውስጥ ታገኛታለች። ፔጅ አምኒዥያ እንዳለባት ስላላወቀች ከአባቷ ጋር በነበራት ግንኙነት ይቅርታ ትጠይቃለች። ይህም ቤተሰቧን ለምን እንደተወች በድንገት ያስታውሳታል። እናቷን ስለዚህ ነገር ስትጠይቃት እናቷ ከባሏ ጋር የቆየችው ባሏ ካደረገው አንድ ስህተት ይልቅ በትክክል ላደረጋቸው ነገሮች ሁሉ እንደሆነም ትነግራታለች። በተጨማሪም ሴት ልጇን ለሁለተኛ ጊዜ ማጣትም አትፈልግም። በቅርቡ ፔጅ ሊዮን ለምን ከዚህ በፊት እንዳልነገራት ለመጠየቅ ወደ እሱ ትሄዳለች። እሱም ወላጆቿን ከእርሷ ከማራቅ ይልቅ ፍቅሯን ለማግኘት እንደፈለገ ይነግራታል። በኋላ ላይ ጀርሚና ፔጅ አብረው እየሄዱ ባሉበት ጊዜ አሁን ካለበት የሴት ጓደኛ ጋር እንደተለያዩና ከእሷ ጋር ለመመለስ ተስፋ እንደሚያደርግም ይናዘዛል። እንደ አለመታደል ሆኖ እሱን እንደማትቀበለውና ያለ እሱ ሕይወት ምን እንደሚመስል ማወቅ እንደሚያስፈልጋት በመግለጽ ትናገራለች። በመጨረሻም ፔጅ አባቷን በከተማው ውስጥ ባለ አፓርታማ ውስጥ ብቻዋን እንደምትኖር ትነግረዋለች። ፔጅ ስለ ጉዳዩ ካወቀች በኋላ የጥፋተኝነት ስሜት የሚሰማው አባቷ ይቅርታ ይጠይቃታል። ይሁን እንጂ ምንም ቢፈጠር ሁልጊዜም ሴት ልጁ እንደምትሆን ታረጋግጥለታለች። የወቅቶች መለዋወጥም ይቀጥላል። ሊዮና ፔጅም የየራሳቸውን ሕይወት ይኖራሉ። አንድ ቀን ፔጅ የሰርግ ቃላቶቿን የጻፈችበትን ካርድ ካገኘች በኋላ በጣም ትነካለች። ፊልሙ በደስታ የሚጠናቀቀው ፔጅ ሊዮን በልማዳቸው ካፌ ምኔሞኒክ ስታገኘው ነው። ከዚያም ስለ ግንኙነቱ ጓደኛዋን ስትጠይቅ እንደነበርና ማንም ጋር እንዳልሆነም እንዳወቀች ትነግረዋለች። ከዛም አብረው ወደ ኪውባ ሬስቶራንት ይሄዳሉ። እንደነዚህ ያሉ ተጨማሪ ቪዲዮዎችን ለማየት ሰብስክራይብ ያድርጉ። ቻናሉን ለመርዳት ላይክ ያድርጉ። ስለተመለከታችሁ እናመሰግናለን።